ነበር ለምን አልነገርሽም? እናቱ ሰላም ቆይ ካልሆነ ሰላም ጋር እንደውልላት። ቅድም ጀምረህ ሰላም 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 ትላለህ። ና እንሂድ ስለ ደግሞ እሺ አትልም። ደሬ በጣም ነው የሚያሳስበው። ብዙ ያሳስባል ማለት? አዎ ያሳስባል። ደጋግመህ ሰላም ሰላም ትላለህ። አይ እኔ ብቻዬን ነው መሄድ የምፈልገው ብለኝ በግድ እኮ ነው ጎትቼ እንኳን ቤት ያስገባሁ። ታዲያ ምንድን ነው ብዙ የሚያሳስብ? እንድደር ተው እንጂ ነገር ማሰብ ስለማልፈልግ ነው እንጂ እውነት ለሚያይህ ሌላ ሰው እኮ በጣም ብዙ አይነት ትርጉም ይኖረዋል። እሺ ገብቶኛል። አቤት ጋሼ፣ ዳጣ እኔ ጋ ነች መታለች። አንቺ ጋ ነች? አዎ ጋሼ እኔ ጋ ናት። ማርቲ ዳጣ ሰላም ጋ ነች። እውነትህን ነው? አዎ እርግጠኛ ነበርኩ እሷ ጋር እንደምትሄድ። ተመስገን። ችሮር ያሰማህ። ወይ ጉድ! እቹ ምን ነው? በዛ ላይ ደግሞ በጣም አሟት ነበር። ልጅ እኮ ነች ማርቲ። ደግሞ የሰላም ልጅ ናፈቀኝ እያለች ነበር። ለዚያ ይሆናል በጠዋት ሮጣ ሄደችው። ይኸውልሽ ማርቲዬ እና አቢጌልም እየተጨነቁ ነበር። ስለዚህ ለእነሱም ነገራቸው እንዳይጨነቁ። ከኔ እናትነት የሰላም እናትነት በልጠባት ማለት ነው እንዴ? ሰላም ብያለሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላማችሁ ይብዛልኝ። ሁላችሁንም ሰላም ብያለሁ። ውድ ቤተሰቦቼ ዛሬ ዳጣ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ በማየት ሀሳብ ካላችሁ በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በመሀል ጠፍቼ ነበረ፣ ያው ስላልተመቸኝ ቻናሌ ቀዝቅዘዋል። ሁላችሁም በቅንነት አበረታቱኝ ማለት ነው። እንኳን ደስ አላችሁ። ዳጣ ለብዙ አመት ስትፈልጋት የነበረችው እናቷን አግኝታለች ማለት ነው። ሰላምም ልጄ ብላ ለ21 አመት በሙሉ አንድ ቤት ውስጥ ልጇን እየጠበቀች የኖረች ሰላም ዛሬ ልጇን አግኝታ ደስ ብሏታል ማለት ነው። ዳጣም በጠዋት ከቤት ወጥታ ነበረ። ፈጣሪዋን ለማመስገን ቤተክርስቲያን ሄዳ ነበረ። እናም ዳጣ የጠፋች መስሏቸው ሁሉም ቤተሰብ ተጨናንቆ ነበረ። ወይዘሮ ማርታም በጣም ደንግጣ ነበረ። አቶ ደረጀም እንደዛው። እሷ ግን የሄደችው ፈጣሪዋን ለማመስገን ቤተክርስቲያን ሄዳ ነበረ። ሰላም ጋርም ተደውሎ ነበረ። ሰላም ዳጣ ትደብቃለች ብላ ታስባለች ብላ ወይዘሮ ማርታ ለአቶ ደረጀ የወልሽ ልጄ አትበይሽ ለእኔም ልጄ ናት ይላታል ማለት ነው። ሰላም ወይኔ ልጄ ብላ ደንግጣ ነበረ ማለት ነው። የጠፋችን የመሰላት እሷ ግን ቤተክርስቲያን ነው የሄደችው ማለት ነው። ወይኔ ልጄ ወዴት ላምጣሽ? የት ሄደሽብኝ ነው? ልጄ የት ነሽ? የት ልትሄድ ትችላለች እያለ ናታን በጣም እየፈለጋት ነበረ። ቆይ እሺ ስልኳንስ ለምን ጥላ ሄደች? ለምን በጠዋት ተነሳሽ ብሎ አቶ ደረጀ ስጠይቃት፣ እንዴ አባዬ እኔ እኮ ሁሌም በጠዋት ነው የምነሳ። ቆይ አንተስ ለምን ተነሳክ? ዛሬ እኮ ስራ የለም መስሪያ ቤት ዝግ ነው። አይ ትንሽ ጉዳይ ያለችኝ ወጣ ብዬ እመለሳለሁ። ከጣ ተነስታለች ብሎ ስጠይቃት፣ እድና ያት እስኪ አባዬ ምነው ችግር አለኝ ብሎ አቶ ደረጀ ደነገጣ። ዳጣ እናቷን ስላገኘች በጠዋት ተነስታ ቤተክርስቲያን ሄዳ ነበረ ፈጣሪዋን ለማመስገን። እነሱ የመሰላቸው ዳጣ የጠፋች ነው የመሰላቸው። ኤቢም በጣም ደንግጣለች ማለት ነው። ሂድና እዋት እስኪ ክፍሏን ብላ አቶ ደረጀ ለምንድን ነው ሂድና እያት የምትይኝ? አሟታል እንዴ ብሎ ደነገጠ በድጋሚ። ማታ ምንድን ነው የሆነችው? አሟት ነበር አይደል? እጇ ላይም ደግሞ ጉልኮስ አይቻለሁ። አዎ ትንሽ አሟት ነበረ ግን አሁን ደህና ነች አላት አቶ ደረጀ ማለት ነው። ኤቢ ግን ማጣራት የፈለገችው እናቷን አስተዋውቃታለሁ ስላለ በዛ ምክንያት የታመመች መስሏታል ማለት ነው። እውነትም ደግሞ ኤቢ ዳጣይ ለዛ ነው የታመመችው። እናቷ ሰላም መሆኗን ስታቅ ነው ደንግጣ እንግዲህ ሆስፒታል የገባችው። አቶ ደረጀ አንቺ ምን ሆነሻል ይላታል። ኤቢ ምንም አልሆንኩም ስትለው
ክፍሏ ገብተሽ ነበር እንዴ? አይ አባዬ ሄድና ያት አለቻው። አቶ ደረጀም ወደ ዳጣ ክፍል ሲሄድ ዳጣ የለችም። ልጄ የት ሄደች? እኔ እንጃ አባዬ አሟት ስለነበረ ልጠይቃት ሲሄድ ክፍሏ የለችም። ለዛ እኮ ነው አንተንም ሄድና ያት ያልኩ አለችው። አቶ ደረጀ በጣም ወይ አንቺ ክፍሏ ስትሄጂ አልነበረችም? አዎ አባዬ አልነበረችም፣ አልጋም አልተነጠፈም። እንዴት አልነበረችም? የት ሄዳ ነው ብሎ አቶ ደረጀ በጣም ደነገጠና በዚህ ጠዋት የት ሄዳ ነው? የት ሄዳ ነው አብጌል? አላቅም አባዬ፣ ዳጣ ደንግጣ ነው የታመመችው። ግልኮስ ስደረግላት ይህን አክል ምን ተፈጥሮ ነው ብላ እሷ ነገሮቹን ለማጣራት ትሞክራለች። አቶ ደረጀም ምንም እንዳልተፈጠረ እሱን ሌላ ጊዜ ነግርሻለሁ። አሁን ዳጣን ጋደዊና ስልኳ እኮ መኝቷ ነው ያለው። እንዴት ሊሆን ይችላል? አቶ ደረጀም በደንብ ፈልጋት የትም አትሄድም ብሎ ወደ ሰላም ይሄዳል ማለት ነው። ሰላም ጋር ይደውላል። አቶ ደረጀም ሰላም ጋር ደውሎ ቆይ ልጅሽን ለመደበቅ እየሞከርሽ ነው? ይኸውልሽ እሷን ከኔ ለመደበቅ እየፈለግሽ ከሆነ አንኗራራትም ይላታል። እንዴ ምን ማለት ነው ጋሼ? እንዴት ደብቃታለሁ? እኔ ምን አለኝ? ልሰጣት ነው ከአንተ የምደብቃት አለችው ሰላም። ታዲያ የት ናት? ጀመር እኔ እንደ እናቷ እንደሆንኩ ነግረሃታል አለችው። ማታ ነግሬያት ነበረ። ወይኔ ልጄ ወዴት ሄዳ ነው ብላ ሰላም ማልቀስ ጀመረች። እንዴ ጋሼ ልጄ የት ሄዳ ነው ብላ ስጠይቃት ወደ ደረጀ ልጄ አትበይ ለእኔም ልጄ ናት አላትና ከዛ ስልኩን ዘግቶ ወደ ቤት ይመለሳል። ናታን ጋ ሄዳ ዳጣ አንተ ጋ አልመጣችም ብላ ኤቢ ስጠይቀው እንዴ ዳጣ ምን ሆና ነው ብሎ ናታንም በጣም ደነገጠ። የቤት ውስጥ የለችም አለችው። ማለት ቤት ውስጥ የለችም ዳጣ ስልኳን ራሱ እኮ ጥላ ነው የወጣችው ስትለው ናታንም የዚህ ሳላያትም አልወጣችም አለኝ። ቆየት ልትሄድ ትችላለች አላቅም። አባቴም በጣም ደንግጠዋል። ሲቀጥል ማታም እኮ ምን እንደተፈጠረ አልነገራችሁኝም። ወይ ደንግጣ ፈርታ ጠፍታ ይሆን ይችላል። ስልክ ሲደወልም ስልኳ ቤት ነው ያለው ማለት ነው። ዳጣ ወዴት ሄደች በማለት ሁሉም ቤተሰብ ጭንቀት ውስጥ ገብተዋል። ሰላም በጣም ተጨናንቃለች ብሎ ለኤቢ ስነግራት እንዴ ለምንድን ነው የምትጨነቀው ብላ ኤቢም እንዴ ምን ማለት ነው? እንዴት እንደዚህ ትያለሽ? ማለቴ ለእሷ ማን ነግራታል ብዬ ነው እኔ ደውዬ ነግሬያት ነው ይላታል። ግን እኮ አባዬ እናቷን አስተዋውቃታለሁ እያለ ነበረ። ስለዚህ እናቷን ካስተዋወቃት እናቷ ጋር ሄዳ ይሆናል አለች ኤቢ። አዎ ኤቢ ትናንትናም የታመመችው ለዚህ ነው በጣም ደንግጣለች ይላታል። የምርን ነው ብላ ኤቢ ተደነገጠች። ማለት እናቷን አገኘች አንተ ሳየሃት ብላ ስትጠይቅ አረን ያለየውም እና የት ሄደች ብለን ነው የምንጠየቀው። በቃ እናቷን ካወቀችማ እናቷ ጋር ሄዳ ነው ስትል አይመስለኝም አሌ ናታ። ወይ ደግሞ አባዬ እናቷ ጋር ይደውል። እባክሽን ኤቢ እማዬ ቤት ውስጥ አለች ትሰማለች፣ ዝም በይ ይላታል። ወይዘሮ ማርታ ይህንን ጉዳይ እንድትሰማ አይፈልጉም ማለት ነው። አሁን ላይ ግን ወይዘሮ ማርታ ራሷ ጥርጣሬ ውስጥ ገብታለች። ሰላም ትላለች ተደጋግማ ሰላም ጋር ሂጄ እፈልጋታለሁ ሲላት ወደ ደረጀ መሄድ አችልም አብረን ነው የምንሄደው ከሄድንም አለችው። እሱም አይሆንም በቃ በስልክ ጠይቃታለሁ ብሎ እምቢ ብሎ ወደ ቤት ስመለስ ወይዘሮ ማርታ አሁን ላይ በጣም ነገሮቹን እኔም ብጠፋ እንደዚህ ነው ዝም የምትለው ለምንድን ነው የማትፈልጋት ስትለው ኤቢ ናታን ደግሞ እሺ በቃ ፈልጋታለሁ ግን ከአንቺ ጋር መሄድ አልፈልግም አላት። ኤቢ እኮ ናታን በጣም ታፈቅረዋለች እሱ ግን አይፈልጋትም ማለት ነው። ሰላም ቁጭ ብላ ልጇን ይዛ ወይኔ ልጄ የት ነው ያለሽው? የት ገብተሽ ይሁን እያለች ታለቅሳለች። የት ልሂድ የት ብዬ ልፈልግሽ? ወዴት ልሂድ የት ልግባ እያለች ልጇ ህፃኗን ልጅ ይዛ እያለቀሰች ትገኛለች። ወይዘሮ ሰላም ማለት ነው። ዳጣ ግን ምንም አልሆነችም። እሷ የሄደችው ቤተ ክርስቲያን ነው ማለት ነው። የጠፋች መስሏቸው በጣም እያዘኑ ይገኛሉ። አሁን ላይ ዋና ነገር ያው እናትነቷን ማወቋ ነው ማለት ነው። እንኳን ደስ አላቸው። እኔም ያው ትልቅ ትምህርት ነው ማለት ነው። አንድ ቤት ውስጥ ለብዙ ጊዜ ስኖሩ ነበረ
በመጨረሻ እናቷን አወቀች ማለት ነው። ወይዘሮ ማርታ እናቷ ደረጀም ዳጣ ቤተ ክርስቲያን ቁጭ ብላ ከልጅነቴ እስካሁን ፈልጋት የነበረችው እናቴን አገኘዋት። ይህንን አልጠበቅኩም። ወይኔ ሰላምዬ፣ አሁን ቤትሽ ቀጥ ብዬ እመጣለሁ፣ አቅፋታለሁ፣ እኔ ልጅሽ ነኝ፣ አንቺ እናቴ ነሽ እላታለሁ ብላ ታለቅሳለች ማለት ነው በደስታ 20 ዓመት ሙሉ ለእኔ ብላ ኪችን ውስጥ ጠብቀኝ ኖረች እናቴ። ሰላም ግን በጣም ደንግጣ ስለነበረ ራሷን ስታ ወድቃ ነው ያለችው ማለት ነው። ወይዘሮ ማርታና አቶ ደረጀ ደግሞ በጣም እየተጨቃጨቁ ነበረ። ወዴት ሄዳ ነው? ቤተሰቦቿ ጋር ሄዳ ይሆናል ብላ ወይዘሮ ማርታ ትናደዳለች። ማርታ ለምን እንደሆነ ያላቅም፣ እኔ ሰላም ጋር መሄድ አለብኝ፣ አንቺ ወደ ቤት ተመለሽ ይላታል። ምን ማለት ነው? እሷ ጋር ሄዳ ይሆናላ። የለችም አለችኝ አላልክም እንዴ? አዎ ብለኛለች። ቆይ ሰላም ትደብቃታለች ብላ ነው? ምን ብላ ትሸሽጋታለች? ግን እጅ ማየት መቻል አለብኝ ይላል አቶ ደረጀ። ማርታ በጣም ተናደደችና ጥሩ እንደዛ ከሆነ አብረን እንሂድ አለችው። ቆይ ሰላም ጋ ነው አብረን የምንሄደው በማለት አቶ ደረጀ ይደነግጣል ማለት ነው። አሁና ልጅቷን አብረን መፈለግ እንጀምር እንጂ አለችው። ችግር የለውም ማርቲ፣ አንቺ ቤት ጠብቄ እሄዳለሁ ይላታል። አይሆንም አለች። አብረን ነው የምንሄደው፣ እንደውም ሰላም ልጁን አስከትባለሁ ስላለችኝ በዛ እንዴት እንደሆነ እጠይቃታለሁ ስትል አቶ ደረጀ በፍጹም ሊሆን አይችልም ይላታል። አሁንም አልኩሽ እኮ እኔ መሄድ አለብኝ አንቺ እዚሁ እኚ በማለት አቶ ደረጀ እምቢ ይላታል። እሷ ደግሞ ደረጀ ምን ሆነሃል አለችው ማለት ነው። የውልሽ ዳጣ እዛ ሊሆን ትችላለች፣ ስለዚህ እኔ እጅ ማየት አለብኝ፣ እዚሁ መልፋት የለብሽም ስላት አይሆንም አብረን ነው የምንሄደው አለችና ወይዘሮ ማርታ ተናደደች ማለት ነው። እስከ ዛሬ እንደዚህ ተናዳ አታውቅም። ዛሬ ላይ ግን ያው ጥርጣሬ ውስጥ ገብታለች ማለት ነው። ያው ሰላም እና ዳጣ ምን አስበው ነው በጠዋት ስለምንድን ነው ከቤት የወጣችው ብላ ደንግጣለች ወይዘሮ ማርታ። አንቺ እዚህ ሁኚ እኔ ልሄድ የምትልበኝ አንድ ምክንያት የለም፣ ምንም አይነት አሳማኝ የለ ልመልስሽ እና እኔ እፈልጋታለሁ ይላታል ማለት ነው። እሷ ነገሩን እንድታውቅ ስላልፈለገ እኮ ነው። እኔ እኮ ቤትም መታ ሊሆን ይችላል፣ ወይ ደግሞ ቤተክርስቲያንም መሄዳ ይሆናል። እሺ ቆይ በዚህ ልክ ካሰብክ ለምን ደነገጥክ አለችው። አቶ ደረጀ የሚያወራውን አያውቅም ማለት ነው። በጣም ተርበትብተዋል፣ በጣም ደንግጧል ማለት ነው። ወይዘሮ ማርታ ነገሩን ትሰማለች ብሎ ነው አሁን ላይ እሱም ውሳኔ ላይ ደርሰዋል። ወይዘሮ ማርታ ማሳወቅ አለብኝ፣ አሁን አንድ ጭንቀት ቀሎልኛል፣ ዳጣ እናቴን አስተዋውቀኝ እያለች ስታጨናንቀኝ ነበር። አሁን እሷን እናቷን አስተዋውቃታለሁ። አሁን አንድ ጭንቀት ብቻ ነው የቀረኝ፣ የሚፈጠረው ይፈጠር፣ አሁን በኋላ ለወይዘሮ ማርታ ማሳወቅ አለብኝ ብለዋል ማለት ነው አቶ ደረጀ። አሁን ላይ ወይዘሮ ማርታም ተስማምታ ከኖረች ትኖራለች፣ ካልኖረች ደግሞ ከሰላም ጋር ይቀጥላል ብዬ አስባለሁ። 2 ልጅ ከሷ ስላለ ያው ከወይዘሮ ማርታም 2 ልጅ ነው ያለው፣ ከሰላምም 2 ልጅ ስላለ ያው አሁን ላይ ወይ በ2 መቀጠል አትፈልግም ወይዘሮ ማርታ። አይ ወይዘሮ ማርታ አሳዘነችኝ። ዳጣም እየሮጠች ከቤተ ክርስቲያን ተመልሳ ወይኔ ለአባቴ ሳልደውልለት፣ ለነገሩ ሰላምዬ ጋር ሲሄድ እደውልለታለሁ ብላ ወደ ቤት ትመጣለች ማለት ነው። ወደ ቤት ስትደርስ ሕፃኑ ልጅ እያለቀሰ ሰላም ራሷን ስታወድቃ ነበረ ማለት ነው። ዳጣ ጠፍታለች ስለተባለ ልጄ ወዴት ነሽ በማለት በድንጋጤ ከዛ ዳጣ መታ ወይኔ እናቴ ኤቢና ናታንም ስልክ ሲደውሉ ስልኩ አይሰራም። እንዴት ነው የምትወደው ልጅ ጠፍታ ዝም ብላ የምትቀመጠው አለች። ናታን ሰው እኮ 48 ሰዓት ካልሞላ ጠፋ አይባልም አላት። ኧረ እባክህ እንደውም እንዳልከው ሰላም ጋር ሄዳ ይሆናል፣ ስልኳም እኮ አይሰራም። አዎ በቃ እዛ ሄዳ ይሆናል፣ ስለዚህ ሊፈልጋ ብሎ ናታን ይነሳል። በቃ እኔም አብሬ ከአንተ ጋር ሊሄድ ብላ ስትነሳ አይ እኔ ብቻዬን ነው መሄድ የምፈልገው አላት ማለት ነው። እሷ ደግሞ ከዛ ናታን አልሄድም ትቻለሁ አላት ማለት ነው። ከዛ ኤቢ በጣም ነገረኛ ስለሆነች
ናታንም ደግሞ ይሄንን ነገር እንድትሰማ ስላልፈለገ ነው ይመስለኛል። ማለት ነው ለምንድን ነው የማትሄደው ብላ ስትቆጣ መሄድ አልፈልግም አለው። ዳጣ ሮታ ስትገባ ሰላም ወድቃ ነበረ። ሕፃኑ ልጅ እያለቀሰ ነበረ። ሕፃኑን አስተኝታ ቀዝቃዛ ውሃ ላይ ሲጨምርላት ሰላም ትነቃለች ማለት ነው። ወይኔ እናቴ ምን ሆንሽብኝ ሰላምዬ፣ እኔ ልጅሽ መጣውልሽ ምን ሆነሽ ነው ብላ ስቀሰቅሳ ሰላም ትነቃለች ማለት ነው። በቀጣይ ደግሞ ምን እንደተፈጠረ ይዣላችሁ እመጣለሁ። ለነበረን ቆይታ አመሰግናለሁ።